ተረዳኝ በቃ እኔ ይሄንን ስራ ካቆምኩ ተሙ የሚድንበት ሁኔታ እንዳለ ተነግሮኛል ስለዚህ ይሄንን ስራ ማቆም መቻል አለብኝ እኔ ሁሉ ነገር ወደ ትዳር ገባን እየኖርን ያው ልጅ ተፈጠረች በጣም ጥሩ መልካም የህይወት ያጋር የምለው ባሊ ነበረ ደረጀ ለዚህ ነገር ቻመቃም ስፈልግ በቃ እንግባን ከዛም ደግሞ አሁን ትዳር ላይ ሆኜ ምንም ነገር አይጎልብኝ የእውነት ነው የምልህ ጋር ማገኛት ሽርፍራፊ ሳንቲም ምናምን እዚህ ቤቴ ላይ እኔ በሱ ምንም ጎሎብኝ አያውቅም ነበረ በቃ በጣም ተደስቼ ማድረግ ለኔ ማድረግ ያለበትን ነገር አድርጎልኝ ምንም ይጎልብኝ ነገር የለም ይመጣል ስለ አሁን ምሳ ሰዓት ምንም ከመጣ ይደውልልኛል ያሳውቀኛል ወይ ደግሞ ጓደኛዬ ጋር ሄጄ ከሆነ የት ነሽ እየመጣሁ ነው ይለኛል ለነገርኩ ነው ከዛ ያ ነገር የለም አይደውልልኝም ከዛ እኔ ጋር በረፍታቸውም ሰዓት እሁድ ይመጣሉ ውለው ተጫውተው ሻይ ቡና ብለው እኔም ደግሞ ነፍሰ ጡር ሆኜ ያው እየገፋሁኝ መጣሁኝ እኔም ወደ 9 ወር አካባቢ እሱም ቶሎ ነው ያዘው የሚገርም ነገር ጓደኛ እኔ ለምን እንደቸኮለ አላውቅም በጣም ይሰለችኝ ምንድነው የሚሰለችኝ አሁን ራሱ እንድትሳቀቀኝ እንደመጣው ነው የማውቀው በጣም ይሰለችኝ በቃ መደባበቁ ምናምን ነገር መሽሎክለኩ ሰውዬኝ አላየኝ ምንድነው አዲስ ነገር ምን ተፈጥሮ ነው ከዛ ግን ያ ልጄን ከወለድኩኝ እንግዲህ ከአመት 6 ወር በኋላ አመሉ ቅይር እያለብኝ በጣም የሚገርም ነገር ደሪ ማለት ነው አንድም እናንተን አግኝቻችሁ ላወራችሁ የፈለኩት ይሄ ነው ምክንያቴ አመሉ በጣም ተቀያየረብኝ እኔ ማለት በዚህ ልክ አላቆም ደሪ መሸ ወደ 11 ሰዓት ምናምን አካባቢ ላይ እሷም ተነስታ ሄደች እሱም ተከትሎ አብሯት ነው የወጣው ደሪ ወዴት ነው የምትሄደው ላወራ ፈልጋለኝ መጣው ኮቴና ቀብኝ በደግ አለ ወጥቶ 4 ሰዓት ላይ ተመልሶ መጣ እና ያሉኝ ሐኪሞቹ ይሄ በቃ ሽንትን ካኳንን መቆጣጠር ማትችልበት ሁኔታ ላይ ነው የምትደርሰውና ከቻላችሁ በጊዜ ህክምና ነገር መውሰድ ካለባት ይሄንን እንኳን እያወቀ ቁጭ ብሎ እንኳን አንድ ቀን ስለ ልጁ እንኳን የእውነት ነው ማለት ስለ ልጁ እንኳን እሺ ምን እናደርግ ብሎ እንኳን ቁጭ ብሎኝ አይማከረኝም እኔ ነኝ ሁሌ ማለቅሰው ምንድነው የፈለከው ወይስ ለዓላማ ነገር ነው ተነጋገርን አይደል ነገሮች እኮ ባንዴ እኮ አይሆኑም ቀስ በቀስ ነው የሚሆነው ስለዚህ ስንት ጊዜ ሆነ ቆይ ንገረኝ ደረጀ ስንት ጊዜ ሆነ እናንተ እንደዚህ መሆን ገና እና አብዛኞቹ እኮ እየተፈጸሙ ነው ያለው ምንድነው የቀረው እኔ እስከምንም ነገር አላየሁም እነዚህ ቀርቷልና እነዚህ ፈጽምልኝ እስከባይ እባክሽን ችግር የለውም እባክሽን ተነሽ እሺ በይኝና ተነሽ በቃ ችግር የለውም እኔ ቃል ገባለሁ እባክሽን ቁጭ እባክሽን ብዙ ጊዜ አፍኝ ያስቀመጥኩት ነገር ነው እስቲ ዛሬው ምንም በላይ ልጅ ታሳስበኛለች በግልጽ አሁን እኮ ብዙ ጊዜ ተነጋግረናል ከባለቤቴ ጋር ያለው ነገር የፍቺ ጉዳይ መንገድ ላይ ነው ያለ አስይዣለሁ የቀጠሮ የመጨረሻ ውሳኔ እየተጠባበቅኩ ነው ያለን ሌላውስ ምንድነው ቃል የገባህልኝ ብዙ ነገር አለ አይደል ፈታታለሁ ካልከም ይሄው ስንት ጊዜ ሆነክ ታውቁልህ ሳሚ እባክህን መረጋጋት አለብህ እስቲ መጀመሪያ ቁጭ ብለን እናውራ ምን ሆነህ ነው እንደዚህ አይነት ሐሳብ ሲጀመር አንተ የምታመጣው ራሱ ትክክል እኮ አይደለህም ይኸውልህ ከዚህ በፊት እኮ ስንት ነገር አልፈናል አይደል እንዴ ስንት ጭንቀትን እኮ አልፈናል አይደል እንዴ አሁን ነው ይኸውልህ ባልደረቦች ሲጠሩኝ እንዴት ተቻኩኝ እንደመጣው እኔ ነኝ ማቀው እባክህን በቃ ተረዳኝ በቃ እኔ ይሄንን ስራ ካቆምኩ ተሙ የሚድንበት ሁኔታ እንዳለ ተነግሮኛል ስለዚህ ይሄንን ስራ ማቆም መቻል አለብኝ እኔ ሁሉ ነገር ይኸውልህ ሳሚ እንዴት እንደሆነ አይታል እኔ እዚህ ኬዝ ውስጥ ራሱ ይሄን ኬዝ የጀመርኩት በምን እንደሆነ አይታል አንተን ከዚህ ነገር ገለል ለማድረግ የተሞከረ ሴራ ነው የነበረው አይታል ሲፈጠር የነበረውን ነገር ስለዚህ ለነሱ ይሄንን እድል ማመቻቸት የለብም እነሱ የሚፈልጉትን ነገር ማድረግ የለብም በቃ ሳሚ ይኸውልህ አሁን ለኔ ተሙ መዳን መቻል አለበት ምንም ቢሆን ቢያንስ ለእናቱ መኖር መቻል አለበት ምንም ቢሆን እናት አለችው ገባ አንዳንዴ እንደዚህ አይነት ነገሮች እንትን ስንል እኔ ይሄንን ነገር ካቆምኩኝ ይምጣሱ ከዛ በኋላ ወደ ቀደመ ነገራችን መመለስ እንችላለን መጀመሪያ እሱ ይመጣበት ነገር ይፈጠር ነው አይታል ሌላ ይሄን ስራ ስላቆምኩ እነሱ ይለቁታል ብለህ የምታስበው ምናልባት ካሉኝ ነገሮች ማየት የተሻለ ነው
አሁን እኮ እርግጠኛ ሁላ አይደለንም የሚባለውን ነገር ሰምታል አይደል? አንዴ ሞቷል፣ አንዴ እግሩ ተቆርጧል የማይሉን ነገር የለም እኮ እነዚህ ሰዎች። ይኸውልህ እመነኝ እናገኘዋለን፣ ምንም ጥርጥር የለውም። ይኸውልህ ሳሚ እኔ ይህን ስራ አቆማለሁ ምናምን የምትለውን ነገር ከሀሳብም ከአይምሮ ማውጣው ይህን ነገር ማቆም መቻል አለብን። ሳሚ እባክህን ተረጋጋና ነገሮችን ሰከን ብለህ አስባቸው። ሆነ ብለው ነው እነዚህ ሰዎች እኔ ደከመኛ ዮኒ ማለት በቃ እያገዛችሁኝ ነው እኮ ሞገስም እያለኝ ነበረ ያላንተ እንዴት ነው የስራ ሊሆን የሚችለው ተሙን ያላንተ ማግኘት ከባድ ነው ምናምን እያለኝ የነበረው ነገር ግን በቃ በርታችሁ እናንተ አገኙት። እኔ ነው ለምን እንደዚህ ያደረጉ ይመስልሃል? አጠገባቸው ስለደረስክ እኮ ነው፣ ጫፍ ላይ ደርሰሃል። እዚህ ይሄ ኬዝ ላይ ማለት ኦልሞስት ወደ ማብቂያው እየተቃረብክ ነው። ስለዚህ ምንም እንዳታስብ። ይኸውልህ ሳሚ እርግጠኛ ሁኝ የምነግርህ ያገኘህባቸው ነገር ስላለ ነው ይሄን ነገር ለማድረግ የወሰኑት እነሱ ከዚህ ስራ ዞር እንድትል ለማድረግ ያሰቡት። ስለዚህ ይሄንን ነገር አቁመህ እንደውም ጠንክረህ መስራት ነው ያለብህ። እመነኝ። ይሄው እኔም እኮ እዚህ ኬዝ ውስጥ ገብተን እኮ አሁን እየሰራን ነው አይደል እንዴ? እኔም ይሁን እኮ ይኸውልህ ውስጣችን በእርግጠኝነት መሀላችን ራሱ የሆነ አይነት ሰው ሳይኖር አይቀርም። እርግጠኛ ሁኝ የምነግርህ ምክንያቱም ደረስንባቸው ስንል እነሱ ከኛ 2 እርምጃ እየራቁ ነው የሚሄዱት። ይህ ማለት እኛ የምናገኘው መረጃ እነሱም እያገኙ ነው ማለት ነው። እመኔን ሳሚ ይኸውልህ ተረጋጋና ነገሮችን ማሰብ መቻል አለብን። በቃ እኔን ግን ተረዳኝ እባክህ ይሁን በቃ ቢያንስ አንተ ነኝ ታውቀኝ ምን ሆነ ነው እንዴ? ተረዳኝ አንተ እንኳን ተረዳኝ በቃ ተነሱ መዳን መቻል አለብን። አውቃለሁ ተሙን የምናደለው ይሄን ስራ ስለተውክ አይደለም። እነሱ ስላሉ ይሄንን ስራ ብትተው እመነኝ የባሰ ነገር ነው የሚያደርጉት። እኔ ከዚህ በፊት ስንት ነገር አይተናል እኮ አይደል እንዴ ሳሚ? በእንደዚህ አይነት በተራ ነገርማ እኔ በእርግጠኝነት ይሄንን ነገር እመነኝ ከጫፍ አድርሰን ያኔ እናየዋለን። አሁን እነሱ አንተ ይሄንን ስራ ብትተውላቸው እንደውም ስራቸውን ይበልጥ ነው እንጂ የሚያስፋፉት። እንዴት ነው እነሱ የሚተውት? እንዴት? በእርግጠኝነት እኔ አይለቁትም እኛ ይሄን ስራ ስለተው እንደውም ለመስዋዕትነታቸው ይበልጥ ነው እንትናቸውን የምናዘጋጅላቸው። ስለዚህ ሳሚዬ እባክህን ነገሮችን ሰከን ብለህ አስባቸው፣ ተረጋጋ። እሺ በቃ አንተ ካልከኝ ነገሮችን ለማድረግ ሞክራለሁ። አዎ ይኸውልህ እነሱ የሚሉህን ነገር አትስማ። እነሱ ይህን ስራ ማቆም አለብህ ስላሉ እንዳታደርገው፣ በፍጹም እንዳታስበው። ምክንያቱም የውሸት ነገር ነው የሚነግሩህ። ከዚህ በፊት እኮ ስንት ነገር ሲዋሹ እንደነበር አይተሃል እንጂማ እውነት ይሄንን ስራ አቁመን ተሙን ቢለቁት እኛ ሁላችንም የምናደርገው ነገር ነው። ነገር ግን ደግሞ እነዚህ ወንጀለኞች ናቸው። ስራቸውን እናውቃለን፣ ምን ሊያደርጉ እንደሚችሉ እናውቃለን። ስለዚህ ዝም ብለን እጃችንን አጣጥፈን መቀመጥ መቻል የለብንም። ነገ የተሻለ ቀን ነው። ነገ አሪፍ ቀን ይመጣል። ደግሞ ስንት መረጃ እኮ አሳይተኛል። ለእኔ ራሱ እኮ ስንት ፍንጮችን የሰጣኝ። እኔ ራሱ አሁን ወደ አንድ ምርመራ ልሄድ ተዘጋጅቼበት በነበረበት ሰዓት ነው እንግዲህ አንተ የመጣኸው። ስለዚህ እነዚህ ነገሮች አስባችሁ ሳሉ። እሺ በቃ ወንድም ይሁን። እሺ እንግዲህ ወደ ቤተሰቦቻችን ያው አስደንጋጭ ነገር ማለት ምን እንደምል አላውቅም እና ነገሮች ግራ ስለገቡኝ ነው። ተሙ ምንድንበት አንድ አማራጭ እኔ ይህንን ስራ ካቆምኩላቸው በተለይ የደረስኩባቸው ስለሆነ እንደ አንድ ድርድር እኔ ይህን ስራ ማቆም እንደ አንድ አማራጭ ይዘውት ስለነበር ነው ይህን ነገር ያልኩት። ከዛ ውጭ ደግሞ አስደንጋጭ ቪዲዮ ደርሶናል። ሊሆን ባልና ሞገስ አሳይተዋል ይመስለኛል ተመልካቾቻችን፣ ለእናንተ እናሳያቸዋለን። እና አንድ የምታሳዝን ሴት ነበረች። እሷ በጣም የሚያስደነግጥ ነገር ሆነና ሁሉ ነገር ለምንድን ነው የሚሆነው? አንድ ተሙን እያለን፣ ሁለት ደግሞ ተጨማሪ ከእናንተ የሚመጡ ኬዞችን እንኳን እያያዘን አይደለም። የእናንተ ጉዳይ በጣም አስጨነቀን አሳሳበን እና በዚህ መሀል ግራ መጋባትም ስለተፈጠረብኝ ነው ይሄንን ነገር ያልኩት። አላውቅም ብቻ እስቲ ትንሽ እንረጋጋና ነገሮችን ይገባኛል። ሁሉን ነገር ተረድቻለሁ። የተፈጠሩትን ነገሮች እረዳሃለሁ። ያንን ኬዝ እንኳን ለእኔ አሳልፈህ ስትሰጠኝ እነዛ ከሰንዳፋ የመጡት እናት እንደዛ እንትን ሲሉ አንተ እኮ ተሙ ጋር ለመድረስ ነው ስትሮጥ የነበረው። የእሳቸው ነገር አሳስቦህ ግን ለእኔ ነው አሳልፈህ የሰጠኝ። አይተሃል የተፈጠረውን ነገር። አሁንም ደግሞ ግድ የለህም። ይኸውልህ በትርፍ ጊዜህም ቢሆን ማድረግ ትችላለህ። የዚች ልጅ እኔም እንግዲህ ቪዲዮን ለማየት ሞክራለሁ። እንግዲህ ወደ ተመልካቾቻችን አንድ የምታሳዝን እናት ነች። በጣም እየለመነች እያለቀሰች እየለመነች ያለበት ሁኔታ ነው ያለውና ይኸውልህ ልብህ እንደነካው ይገባኛል፣ አውቃለሁ። ይሄ ነገር ግን ይህንን ነገር ደግሞ የተሙን ኬዝ ወደኋላ ሳትልኩ ይህንም አብረን መያዝ ትችላለህ። ስለዚህ ምንም አታስብ። ይኸውልህ እኔ ከጎንህ አለሁ። እኔ ቢያንስ ከኔ ባልደረቦች ጋር ሆነን መረጃውን እያሰባሰብን ምን እያልን አብረን እንሰራለን። አንተ ደግሞ በትርፍ ጊዜ የዛችን ሴትዮ ኬዝ ቢያንስ ለምናሃለች፣ እንደዛ ሄደ ኤላት ዝም ብለህ አንድ አፍታ እንኳን ኤላት የተፈጠረውን ነገር አንተም እንደዚህ ሰላም ከምታጣ ኤላትና የተሙን ኬዝ ደግሞ እኛ አለን። ደግሞ እኮ ሙሉ ለሙሉ የተሙን ትተዋለህ ማለትም አይደለም። ስለዚህ
ሳሚ ተረጋጋ፣ ከቀልብህ ሁን። እነሱም ይሄኔ ብዙ ነገር እያሰቡ ሊሆን ይችላል እዚሁ ነገር ውስጥ ሁሉ የሚከቱት ይህንን ኬዝ ማለት አውቀውም አንዳንድ የተወሳሰበ ነገር ሊያደርጉ ይችላሉ። ተጠንቀቅና አይታል የባለፈው ነገር እንዴት እንደሆነ አንተ ለኔ አሳልፈህ የሰጠኝ ሆነ ብለው አንተን ከዚህ ኬዝ ውስጥ ለመውጣት የተደረገ ሴራ የነበረ ነገር ነው። ነገር ግን ይኸው መልሰን እኛ እውነቱን አጋለጥን፣ እውነታቸው ላይ ደረስንባቸው። ስለዚህ ሳሚዬ እባክህን አሁንም ቢሆን ትንሽ ቆም ብለህ አስብ። ይሄ ስራ ከምንም በላይ አንተን ይፈልጋል፣ ታስፈልገዋለህ ለዚህ ስራ። ምክንያቱም ጫፍ ላይ እየደረስክ ነው። ተሙን በህይወት ልታድነውና ልታገኘው የምትችለው አንተ ብቻ ነህ። ምክንያቱም በጣም ብዙ ሚስጥሮችን አውቀሃል፣ ብዙ ነገሮችን እንትን ብለሃል። ስለዚህ እባክህን ሳሚ ይሄን ነገር ረጋ ብለህ ማሰብ መቻል አለብህ። እሺ እንግዲህ ያው ውድ ቤተሰቦች ትንሽ ያው አለመግባባቶች ስለተፈጠሩ ነበረ። ወንድሜ ሆኔም ቶሎ ብሎ ነው ወደዚህ ቦታ ላይ መጣውና ያው ነገሮች ክብድ ስላሉኝ ነው። እንዳላችሁ አንድ የምታሳዝን እህታችን ቴሌግራም ቻናላችን ላይ ቪዲዮ ልካለን ነበርና በጣም አስደንጋጭ አንጀት የሚበላ ነው። የእሷን ኬዝ መያዝ እንኳን አልቻልኩም። ለመያዝ እየፈለኩኝ የተሙ ጉዳይ አሳስቦኝ ነው። የተሙ ጉዳይ ደግሞ ምን ያህል እየከበደ እንደሆነ አይታቸዋል። በእርግጥ ፍንጭ እየያዝን ነው፣ ጫፍ እየደረስን ነው። ነገር ግን እሱ የሚድንበት ሁኔታ አለ ተብሎ እንደ አንድ አማራጭ ያቀረቡልን ነገር ነበር። ያንን በማሰብ ነበር ይሄንን ያልኩት። እንግዲህ ያው ለተፈጠረው ነገር በጣም ይሁን አንተም አመሰግንሃለሁ። ይቅርታ ውድ ቤተሰቦቻችንም እንግዲህ ተነስቼ ነው ይቅርታ ምላችሁ፣ ምክንያቱም ቀላል ነገር አይደለም። ብቻ እስቲ አሁን ያው የእናንተንም ኬዝ መተው መቻል ስለሌለብን እቺ የተባለችዋንም ሴት በጣም በሚያሳዝን ሁኔታ ልብ በሚነካ ሁኔታ ነው ቪዲዮ ቀርጻ ልካልን የነበረው እና እሱም ቪዲዮ ምናልባት ከኛ ንግግር በኋላ እናስገባላቸዋለን። ከዛ በኋላ ያለችበትን ሁኔታ ደግሞ ነገ ማልደን ወደ እሷ ቦታ ላይ ለመሄድ እንሞክራለን። ዮኒም በተወሰነ መልኩ የተሙን ጉዳይ ያግዘኛል። ከዛ ደግሞ ተርታ ሚዲያ ላይ እኔም በተወሰነ መልኩ ያንን ነገር እየጠርኩ የእነሱንም ጉዳይ ግን ወዲያው በሚያልቅ መልኩ በአጭር ቀን በአንድ በሁለት ቀን ውስጥ ጉዳዩን ከልባት ለማድረስ እሞክራለሁ። ቃል ገብቼ የላታለሁ። ስለዚህ ነገ ቀጥታ ወደ እሷ ጋር አማራለሁ ማለት ነው። ነገር ግን ቪዲዮዎቹን ከታች እናስቀምጥላቸዋለን። ዮኒ ግን ስለመጣ እውነት በጣም አመሰግናለሁ። ብዙ ጉዳይ አለ፣ ብዙ ፈተና አለ። ለእኛ አስበ እነ ሞገስም ብዙ አስቸግረዋል እና ለዚህ ነገር በጣም አመሰግናለሁ። ብቻ ምን እንደምናደርግ አንተ መረጋጋት መቻል አለብህ። አንተ ስትረጋጋ ነው ነገሮችን በትክክል መስራት የምንችለው፣ ነገሮችን አጢነን ማድረግ የምንችለው አንተ ስትረጋጋ ነው። ስለዚህ ምንም አታስብ። እኔ የተሙን ጉዳይ እመነኝ፣ እኔ እግር በእግር እየተከታተልኩኝ ያለበትን እንትን ማሳውቅህ ነው የሚሆነው። አንተ ግን ማድረግ ያለብህ ነገር ካለ ምንም አታስብ። ህይወትህንም ኑሮህንም መቀጠል ትችላለህ። ግን ይህን ስራ አቁመዋለሁ የሚለውን ነገር እባክህ ከአይምሮውን ከሀሳብም እንድታውጣው ነው የምፈልገው። ስለዚህ ተሙን ተባብረን እናገኘዋለን፣ እመነኝ እናገኘዋለን። ያው አላቅም ብዙ ጉዳቶች አድርሰውበት ሊሆን ይችላል፣ አካል ጉዳትም ደርሰውበት ሊሆን ይችላል። እሱን ፈጣሪ ነው የሚያውቀው። ብቻ በሰላም በጤና እንደምናገኘው ነው እኛ ሙሉ እምነታችን ያለው እና እስቲ ፈጣሪ ይርዳን። ዋናው እንግዲህ ውድ ተመልካቾቻችን እናንተ ከምንም በላይ ጸሎታችሁ ነው የሚያስፈልገን፣ ለእኛ ድጋፋችሁ ያስፈልገናል። ሀሳብ አስተያየታችሁን ስናይ ነው እኛ የምንጽናን ነው እና ማለት በቃ ደግፉን፣ አይዞህ በሉት፣ ሳሜንም አበርቱት። ምክንያቱም በብዙ ጭንቀት ውስጥ ነው ያለው። እዚህ ብዙ ነገር አለ ማለት እንደምታዩት አይደለም። እዚህ ጋር ለእናንተ እንደሚቀርበው 40-50 ደቂቃ እንደሚቀርበው ቪዲዮ አይደለም። በጣም ብዙ አይነት እንትኖችን እያለፍን ነው ያለ ነው እና ስለዚህ ሳሚዬ እንግዲህ ለማንኛውም እኔ በርታ ነው የምለው። በእውነት አንተ በጣም ልትደነቅ የሚገባ ጋዜጠኛ ነገር ግን በእንደዚህ አይነት ነገር ደግሞ እነሱን አምነህ ከዚህ ነገር ውስጥ ወጣለሁ የሚለውን ነገር እባክህን እለምንሃለሁ። ከዚህ እንደዚህ አይነት ሀሳቡን ጭራሽ እንዳታስበው። እሺ እንግዲህ ወንድም የሆነ ውድ ቤተሰቦቻችን ከዚህ በላይ እናንተን ማናስቸግር ያው የተፈጠረው ግብግብ ስለነበር እያንዳንዱ ነገር ደግሞ እንደ ቤተሰብ እናሳያቸዋለን ብለን ስላሰብን ነው። እንግዲህ በቻልነው አቅም የተሙንም ጉዳይ ለማጣራት እንሞክራለን። እቺ የተባለችዋ ልጅ ግን ቃልም ስለገባውላት ወደ እሷ ጋር ሄዳለሁ ማለት ነው። እናንተንም ጊዜያችሁን አንፍጅ። ነገ ቀጥታ ወደ እሷ ጋር አመራለሁ። እስከዛው ግን ያለውን ቪዲዮ ለእናንተ እናሳያለን ማለት ነው። አያይዘን ሁሉንም ነገር ወደ እናንተ ለማቅረብ እንሞክራለን። እስቲ ከታች ኤዲተራችን ቪዲዮ እናስገባልናል። እኛ እዚህ ጋር እናበቃለን። ቪዲዮን ካያችሁ በኋላ ደግሞ ቀጥታ ከእሷ ጋር የሚኖረኝን ቆይታ ነገ ሲሄድ ማሳያችሁ ይሆናል ማለት ነው። ከጎን በመሆን በጸሎታችሁ እንድታግዙን በአክብሮት እንጠይቃለን። ወንድም ዮኒም እኔም በደንብ እየለፋን ያለ ነው እና ተሙን እንድናገኝ በእርዳታ በጸሎት እንድታግዙን እንግዲህ ልመናዬ ነው። ውድ ቤተሰቦቻችን ይህ የታፈነ እንባ ቻናላችን ነው። የተበደሉ ሰዎችን የሚታበስበት፣ በዳዮች ወንጀለኞች ለሕግ የሚቀርቡበት ቻናላችን ነው። ከእኛ ጎን በመቆም ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ አብራችሁ እንድትሆኑ በአክብሮት እጠይቃለሁ። አብራችሁን ቆዩ። አስጀመርሽው? ተጀምሯል። ሳሚ እንግዲህ ብዙ ነገር ለብዙ ወገኖች ብዙ ለተጎዱ ሰዎች እንደምትደርስ ለተጨነቁ
ቶሎ ፈጥነህ እንደምትደርስላቸው እና ብዙ ነገር ሰምቻለሁኝ ስላንተ። እኔም አንዷ ነኝ እና እባክህን የኔ ታሪክ ደግሞ ትንሽ ያው በእርግጥ ስትሰማው ነው እና ለኔ ደግሞ ትንሽ የከበደኝ ታማሚ ልጅ ይዤ መቀመጤ ነው። እዚህ ጋር ትንሽ ከብዶኛል በጣም ምንም ለማንም መናገር ማውራት በማልችልበት ሁኔታ ውስጥ ነው ያለሁት እና ከምንም በላይ ደግሞ የጎዳኝ የልጄ ለነገዋ ዛሬ ሕፃን ልጅ ናት። ነገ እንዴት ነው ቆማ የምትሄድልኝ? ቢያንስ ይሄንን እንኳን ስትሰማ አዝነህ መተህ ታሪኬን ትካፈለኝ ይሆናል። ብዙ ሞክሬያለሁኝ። ቴሌግራም ላይ መልእክት አስቀምጬልሃለሁ። ስልክህን ደውዬ ላገኘህ አልቻልኩኝም። ያው ከብዙ ሰዎች ጋር ስለሆነ አንተ የምትውለው ልትገናኝ የምችለው ያው አልመለስክልኝም እና እባክህን መልእክት ማስቀምጬልህ ነበረ። ዛሬ ደግሞ የግድ ሆነብኝ በቃ እና ራሴን ቢያንስ በቪዲዮ ቀርጬ ላስቀምጥልህ ተገድጄ ነው። በቃ ስለጨነቀኝ ነው። እባክህን ይህንን በቃ ታሪኬን መተህ የሆነ ነገር በቃ ብታደርግልኝ መፍትሄ ብትፈልግልኝ እና መተህ ያለውን ነገር ብታውቅ መፍትሄውን ብትሰጠኝ ደስ ይለኛል። እባክህን ሳሚ በጣም ተጎድቻለሁ። በቃ በጣም ስለጨነቀኝ ነው ዛሬ ወስኜ በቃ ራሴ ቪዲዮ ላይ አድርጌ ላወራ የቻልኩትኝና እባክህን በቃ እንደው ስለ ልጄ ብለህ በእውነት ነው የምልህ የወለደ ያውቃል እና ለእኔ በጣም ከብዶኛል በጣም እና ይህ መልእክቴን አዳምጠህ እንደምትመጣ ተስፋ አደርጋለሁ። በቃ ዝጊው አጥፊው። ሰላም ሰላም ውድ ቤተሰቦቻችን፣ እንግዲህ ያው በመግቢያ ላይ አንዳንድ ነገሮችን ብያችሁ ነበረ ስለተፈጠረውም ነገር ስለ ወንድሜ ተሙም ስላለበት ሁኔታ፣ ከዛ በተጨማሪ ደግሞ የእናንተንም ኬዝ መያዝ መቻል አለብን ብለን ስላሰብን እሱንም ነገሮች ለማስተካከል አንዳንድ ነገሮችን ብያችሁ ነበር ነው ውድ ቤተሰቦቻችን። አሁን ላይ ደግሞ የተባለችዋን ግለሰብ ወይም ደግሞ እኛን ፈልጋ ያገኘነችንን ግለሰብ አግኝቻታለሁ። እንግዲህ ከስሟ ጀምሮ ታስተዋውቀናለች። ምን አይነት ነገር ነው የተፈጠረው፣ ምን አይነት ነገር ልትነግረን ነው ፍላጎታ የሆነው፣ እስቲ እያንዳንዱ ነገር ከሷ ምን ሰማ ይሆናል ማለት ነው። ምክንያቱም ትንሽ ያው ከበድ ባይልም የእናንተ የቤተሰቦቻችንን ኬዝ መያዝ መቻል አለብን፣ ያለባችሁ ጭንቀት መፍታት መቻል አለብን። ከዛ ውጭ ግን የተሙ ጉዳይ እንደሚያሳስባችሁ ማቃሉ አብዛኛው ነገር በመግቢያ ላይ ብያለሁ ውድ ቤተሰቦቻችን። ስለዚህ የኔ እህት እንግዲህ የኔ ባልደረቦች ደውለው ብዙ ነገሮችን ነግረውኝ ነበረ። ብዙ ነገሮች እንደሚያስጨንቁሽ፣ ያለሽበት ሁኔታ ትንሽ ቀላል እንዳልሆነ ተነግሮኝ ነበርና እንደው ከስምሽ እንጀምርና ስለተፈጠረው ነገር ስለ እያንዳንዱ ነገር እስቲ በደንብ ግልጽ አድርገሽ ንገሪኝ። እሺ፣ አመሰግናለሁ። እንግዲህ ልትረዱኝ እዚህ ድረስ ስለመጣችሁ በጣም ነው የማመሰግነው። ስሜ አልማዝ ይባላል። አሁን እንግዲህ የተወለድኩትኝ ክፍለ ሀገር ነው እና ያው ብዙ አሁን ያለሁበት ነገር ትንሽ አሳሳቢ ስለሆነ ነው። ቢያንስ እናንተ የምትረዱኝ ነገር ካለ ብዬ ነው ያው ወደ እናንተ በጓደኛዬ ምክንያት ነው ጥቆማውን ያገኘሁትኝ እና እስቲ የምታግዙኝ ከሆነ ያው ከህይወቴ ላካፍላችሁና ምንድነው የደረሰብኝ ነገር። ያው ባለትዳርና የአንድ ልጅ እናት ነኝ እና ልጄ ገና አመት ከ6 ወሯ ነው ከተወለደች። በትዳር ደግሞ አሁን 4 አመት ሆኖኛል ማለት ነው ከሱ ጋር ከደረጀ ጋር። ደረጀ ይባላል ባለቤቴ እና ያው ብዙ ጊዜ ምንድነው እሱ ፊልድ ምናምን ይወጣል እና ያው ቢወጣም 2 ቀን ወይ 1 ቀን በጉዞ መንገድ ላይ ሊያድር ይችላል እና የራሱን ቢዝነስ ነው የሚሰራው። ቡና ምናምን ነው የሚያመላልሰው እና እንደዛ አይነት ቢዝነስ ላይ ነው የሚሰራው ባሌ። ያው የተዋወቅ ነው ደግሞ በሆነ አጋጣሚ ነበረ። እኔ የራሴን ትንሽዬ ቡና ጠጡ ነገር እሰራ ነበረ እና በዛ አጋጣሚ እሱ እዛ እኔ የምኖርበት አካባቢ ለስራ ጉዳይ መጥቶ ነበረ እና እኔ ጋር ይመጣል። በዛ ሲያልፍ ሁልጊዜ እኔ ጋር ተጠቅሞ ሄድ ነበረ እና ያው እንደነገርኩ ቡናም ሻይም ሰራ ነበረ እና ጥሩም ነበረ። ያነበርኩበት እንቅስቃሴ አሪፍ ነበረ። በሀገሬ ላይም ስለሆነ ጥሩ እንቀሳቀስ ነበረ እና እሱም እንደውም አንዳንዴ እንደዚህ ቡና ምናምን ይዞልኝ ይመጣ ነበረ እና ጥሩ ነበረ የነበረን ከሱ ጋር። እዛ እያለ ግን ያው በመመላለስ ይመጣ ነበር። በሳምንት 2 ምናምን ይመጣ ነበር ወደኛ ጋር እና ያው ከጊዜ በኋላ ደግሞ ያው እኔም ሳላቀው ሳላስበው እንደዚህ የፍቅር ጥያቄ አቀረበልኝ ማለት ነው እና ቆይ ላስብበት ምናምን አልኩትኝ። እሺ አለኝ።
ከሆነ ጊዜ በኋላ እንደዚሁ ደግሞ ጠየቀኝ። እንደተስማማው ነገርኩትኝ። ያው ለቤተሰብ ማሳወቅ ስላለብኝ ለቤተሰብ ያሳወቅኩኝ። ያው በቤተሰብ ትንሽ ነገር ምናምን ተደርጎ ወደ አዲስ አበባ እዚህ ቤት ነበረው እሱ። ስለዚህ ቀጥታ ይዞኝ መጣ ማለት ነው። እና ወደ ትዳር ገባን። ያው ብዙም አልቆየንም። ውጭ ላይ ቢያንስ አመት ምናምን አካባቢ በትውውቅ ማለት ነው ውጭ ላይ። እና ወደ ትዳር ገባን እየኖርን ያው ልጅ ተፈጠረች። በጣም ጥሩ መልካም የህይወት አጋር የምለው ባል ነበረ ደረጀ። በቃ ምንም እንዲጎልብኝ ምንም እንዳጣ የማይፈልግ ከክፍለ ሀገር እንኳን መጥቼ እኔ ለምን መቀመጥን አልለመድኩኝም። መስራትን ስለሆነ ሁሌ ለመድኩትኝ መስራት እንዳለብኝ ሁሌ ነግረዋለሁ። በፍጹም አይሆንም። ጥናት ብጤም አለበት የሚገርም ነገር። እና ያው እዚህ ቤተሰብ የለኝም። ጓደኛም ያው እዚህ ከመጣው በኋላ ነው እንደዚህ ወጣ ስል ልብስ ቤት ምናምን ሲሄድ በአጋጣሚ የተዋወቅኳቸው ጥሩ ጓደኞች አፍርቼበታለሁኝ። ቤተሰቦቼ ያው ክፍለ ሀገር ናቸው። ስለዚህ እናቴ አባቴ ጋር ብዬ እንዲወጣ ገባ የምልበት የለም። ያው መሄድ ካለብን በፕሮግራም በበዓል ወይ የሆነ ፕሮግራም ሲኖር የቤተሰብ ፕሮግራም ሲኖር ወይ በዓላት ሲኖር ወይ ሀዘን ሲኖር እንደዚህ ነው ቤተሰብ ጋር የምሄደው እንጂ ብዙም አልሄድም እኔም ማለት ነው። እና ስራ በቃ መስራት አለብኝ ምናምን እለዋለሁ። በፍጹም ለምንድን ነው የምትሰሪው? እኔ የምሰራው በቂ ነው። ምን ጎደለብሽ? በቃ አምሮብሽ ቁጭ በይ ነው የሚለኝ። እሺ አልኩትኝ። ያው ከመውለዴ በፊት ማለት ነው። ምንም አይነት ስራ አልሰራም። ምንም ነገር አይጎልብኝም። ቤቴ ሙሉ ነው። ሁሉም ነገር ደስተኛ ነኝ። እሱም እንደውም በፊት 2 ምናምን በጉዞ ላይ ምናምን አድሮ ምናምን ይመጣ ነበረ። አሁን እንደዚህ ትዳር በቃ ሰብሰብ ካልን በኋላ አንድ ላይ መኖር ከጀመርን በኋላ እንደውም በሹፌሮች ምናምን አይሱዚ የራሳችን ነው እና በሹፌሮች ምናምን ነው የሚልከው ማለት ነው። ያው ሹፌር አለን ግን እሱ መሄድ መቆጣጠር ስለነበረበት ነው። በፊትም አብሯቸው እየተቆጣጠረ ሂሳብ ምናምን እሱ ነው ማኔጅ የሚያደርገው። እና አሁን እንደውም በቃ እኔን አግብቶኝ ከመጣ በኋላ ወደ ክፍለ ሀገር ምናምን ብዙም አይመላለስም። እንደዚህ ቢሄድም ደግሞ ወይ አንድ ቀን አድሮ ነው የሚመጣ ወይ ደግሞ ቅርብ የሆኑ ቦታዎች ላይ ምናምን ነው የሚሄደው። እንዲህ 2 ቀን ምናምን የሚያሳድር ጉዞ ላይ ከሆነ ያው ለሾፌሮች ነው የሚልከው ማለት ነው። እና በቃ ጥሩ ጊዜ ነበረን። እዛ ልጄ ማማዬ ተወለደች። ምንድነው የሆነ በቃ አመሉ ምናምን እንዴት ነው እውነት መሰለኝ። አሁንስ እንዴት ነው ልጅ ከተወለደ በኋላ እንዲህ ባሎች ይቀየራሉ ምናምን የሚባለው ነገር አሁን ላይ እውነት ነው እንዲህ ይሄ ነገር እያልኩ የመጣው። ለምን መሬት አይንካሽ የሚለኝ ባሌ ነበረ ደረጀ ማለት። ምንም ቃላት የለኝም። በጣም የሚንከባከበኝ እንደ እናት እንደ አባቴ ከእናት ከአባቴ ብርቄ ቢሆን ያ ነገር እንዳይሰማኝ የሚያደርገኝ ነበረ። ምክንያቱም ከእናት ከአባቴ ቤት ወጥቼ ነው ስራ ሰርቼ የምገባው እና ምንም አይነት ቤተሰቦቼ ጋር ሆኜ ራሴን ነው ማስተዳድረው ማለት ይችላል። እየሰራሁኝ ነው ገባክ። ከዛም ደግሞ አሁን ትዳር ላይ ሆኜ ምንም ነገር አይጎልብኝ። የእውነት ነው የምልህ። እዛ ጋር ማገኛት ሽርፍራፊ ሳንቲም ምናምን እዚህ ቤቴ ላይ እኔ በሱ ምንም ጎሎብኝ አያውቅም ነበረ። በቃ በጣም ተደስቼ ለእኔ ማድረግ ያለበትን ነገር አድርጎልኝ ምንም የሚጎልብኝ ነገር የለም። እና በቃ ልጅም ደግሞ እኔ በጣም ልጅ እወዳለሁኝ። ይሄ ደግሞ ተስማምተን ያደረግነው ነገር ነው። ይሄ በእኔ ፍቃድ ብቻ የሆነ ነገር አይደለም። በቃ ትንሽ ከኔ በእድሜም ከፍ ይላል እሱም ልጅም ይፈልጋል። እኔም ደግሞ ያው ትዳር አይደለ ትዳር ከያዝክ በኋላ ልጅ ግድ ነው። ማንም የሚጠብቀው ነገር ነው። እናት አባት የሚጠብቀውት ነገር ነው። እና ልጃችን ተወለደች። ከዛ ግን ከሆነ አሁን እንግዲህ 1 ዓመት ከ6 ወር ናት ብያለሁ ልጃችን። እና ከሆነ ጊዜ በኋላ በቃ እየተቀየረ መጣ። እርግዝናዬ ላይም ጥሩ ነበረ። ያን ያህል ማለት ጥሩ ነበረ። በቃ ግን የሆነ ቀዝቀዝ የማለት ነገር አለው። ግን እስከዛ ሰዓት እስከምወልድበት ሰዓት ጥሩ ነው ያለው እንክብካቤ ጥሩ መልካም ነበረ። እኔ እንደምፈልገው ነው። ከዛ ግን የሆነ ሰዓት ላይ ይቀየራል። ወንድሜም ደግሞ ከኛ ጋር ነው ያልነገርኩ ነገር ሀብታሙ ይባላል። የአባቴ ልጅ ነው። በአባት ነው የምንገናኘው።
እና እኛ ጋር ነው የሚኖረው። ያው እሱም የመጣበት በእርግጥ በሆነ አጋጣሚ ነው። ይሄ በእኔ ፍቃድ ብቻ አይደለም። ይበልጥ ደግሞ እሱም እኛ ጋር እንዲመጣ ይፈልግ ነበረ ደሬ ማለት ነው። እና ተመርቆ ወሊሶ ዩኒቨርሲቲ ነው የተመረቀው ወንድሜና እዛ ግራጁዌሽን እንዳደረገ ስራ ያው ተመረቀ። ያው ስራ መፈለግ መውጣት አለብህ። ያን ደግሞ ወደዚህ ወደ አዲስ አበባ እንዲመጣም አንድም ያደረገው ደግሞ ደሬ ነው። በቃ ወንድሜ በቃ ተምሮ እንዴት ረጅም ሰዓት ቁጭ አለ፣ ረጅም ጊዜ ማለት ነው፣ አመት ምናምን ቁጭ አለ። የሚገርም ነገር ተመርቆ ማለት ነው ምንም አይነት በቃ በተማረው እንትን ስራ ማግኘት አልቻለም። በቃ ስለዚህ ለምን አይመጣም ተምሮ ለምንድን ነው ቁጭ የሚለው? ለቤተሰብ ስለምን ሸክም ይሆናል? እስኪ ይምጣ፣ አንቺም ብቻሽን ነሽ። ስለዚህ እኔም ፊልድን በወጣ ሄድም አብሮሽ ይሆናል እና ነፍሰ ጡር ሆኜ ነው ወንድሜ የመጣው ማለት ነው። ያው አንድም እኔ እንኳን በወጣ ለስራ ፊልድ እንኳን ብሄድ የሆነ ነገር እንኳን ቢሆን ምጥ እንኳን ምን እንኳን ቢመጣ እንደው ጊዜሽ ደርሶ ሰው ያስፈልግሻል ከጎንሽ። ጓደኛ ያለች በእርግጥ ግን ያው ሁሌ ስራ ናት እሷ። እኔ ያው እሱም ስራ ምናምን ሲል ያው ጊዜ ለማሳለፍ እሷ ጋር ሄዳለሁኝ። ትንሽ የቡቲክ ነገር አላትና እሷ ጋር ትንሽ ተጫውቼ ምናምን እመለሳለሁ። የእሷን ቤተሰቦች አሉ ምናምን እዛና በቃ ልጄን ይዤ የሚሄደው በቃ እንደ ቤተሰብ የማያቸው የማያት ጓደኛዬና የጓደኛዬ ቤተሰቦች አሉ ማለት ነው። እና በቃ እሺ አልኩኝ። ደስ አለኝ፣ የእውነት ነው ደስ አለኝ። በቃ እንደ ቤተሰቤ እኔ ጋር በመሆኑ ደስ አለኝ። ለምን እንትንም አላልኩትኝ። ምን ይሄ እንዴት ነው ትዳር ላይ ቤተሰብ ሲኖር ምናምን የግጭት ይፈጠራል የሚባለውን ነገር በፊትም ቤተሰብ ጋር ሆኜም ስለምሰማ አልፈልግም ነበረ። ግን ከሱ ደግሞ ስለመጣ ደስ ነው ያለኝ፣ አልከፋኝም። የእውነት ደስ ነው ያለኝ። እና እንደው ደሬ በጣም ነው የማመሰግን እንደዚህ በማሰብ በቃ እሱም ይምጣ እኔንም ይጠቅመኛል። ሲቀጥል ደግሞ ስራውንም እስቲ እዚህ ያው ማስታወቂያ ምንም እየሄደ እያነበበ ስራም እንዲጀምር ምናምን እሱም እኔም እንትን እለዋለሁ አለኝ። እኔም ደስ አለኝ። በቃ በዚህ ተስማማን። መጣ ማለት ነው ወደ 6 ወር ምናምን ሆዴ ያው ወደ 6 ወር ምናምን እየገባኝ ማለት ነው ነፍሰ ጡር ሆኜ መጣ። ያው አብሮን መኖር ጀመረ ወንድሜ። ያው ስራም ከሁለት ወር በኋላ ከ3 ወር በኋላ እንደዛ ስራ አገኘ። ማስታወቂያ አነበበ ምናምን ስራ በተማረበት ፊልዱ ስራ ገባ። ከዛ ያው ስራ እየሰራ ምናምን የሆነች እንትና ማናት ሳምራይት የምትባል ፍቅረኛ ያዘ፣ ጓደኛ ያዘ። ሳምራይት ትባላለች። ቆንጆዬ መልካም ልጅ ናት። ያዘ ጓደኛ። ትመጣለች እሷም እንደ ቤተሰብ እኔ ነኝ ቤተሰቡ ነኝ፣ እህቱ ነኝ። ስለዚህ መምጣት ያለባት እኔ ጋር አይደለ? ስለዚህ ትመጣለች እኔ ጋር። በረፍታቸውም ሰዓት እሁድ ይመጣሉ፣ ውለው ተጫውተው ሻይ ቡና ብለው። እኔም ደግሞ ነፍሰ ጡር ሆኜ ያው እየገፋሁኝ መጣሁኝ። እኔም ወደ 9 ወር አካባቢ። እሱም ቶሎ ነው የያዘው። የሚገርም ነገር ጓደኛ እኔ ለምን እንደቸኮለ አላውቅም። ወዲያው ያዘ። ከዛ እኔን ራሱ ይዘውኝ ይወጣሉ ምናምን በቃ ወክ አድርገን ምናምን ወደ ቤት ይዘውኝ ይመጣሉ። ደሬ በሌለበት ሰዓት። ጥሩ ልጅ ናት። በቃ ከቤታችን አጠፋም። እረፍት በሆኑበት ሰዓት ትመጣለች፣ ትጠይቀኛለች። ከዛም ደግሞ እግዚአብሔር ይመስገን ቀን ደረሰና ወለድኩኝ። ወልጄም እንደዛው ያው ትመጣለች፣ አትቀርም፣ ጠይቁኛል። ከዛ ግን ያው ልጄን ከወለድኩኝ እንግዲህ ከአመት 6 ወር በኋላ አመሉ ቅይር እያለብኝ በጣም የሚገርም ነገር ደሬ ማለት ነው። አንድም እናንተን አግኝቻችሁ ላወራችሁ የፈለኩት ይሄ ነው ምክንያቴ። አመሉ በጣም ተቀያየረብኝ። እኔ ማለት በዚህ ልክ አላውቀውም ደሬ እና 2 ቀን ምናምን አሁን በፊት እንደነገርኩ ነው እንግዲህ ትዳር ላይ እንኳን አብረን ተጋብተን መኖር ከጀመርን በኋላ ይሄ 2 ቀን ምናምን እያደረ መምጣት ምናምን አቁሟል። እንደነገርኩ በሹፌር ምናምን ነው ወይ ጠዋት ወጥቶ ማታ ሊገባ ይችላል ምናምን። ከዛ ውጪ ይሄ 2 ቀን 3 ቀን ማደር ምናምን ነገር የለም። አሁን እያደረ ምናምን መምጣት ጀመረ። እንዴ ልጅ ናት፣ እዚህ ጋር ህፃን ልጅ ናት፣ አባቴን ትለኛለች። ጠዋት ወጥቶ ማታ ሲገባ አባቷን ትናፍቀዋለች። በቃ 2 ቀን 3 ቀን
እያደረ መምጣት ጀመር። በቃ ቤታችን ቀስቀስ እያለ መጣ። በቃ ንግግራችን ሁላ አስተያየቱ ሁላ ሁለ ነገሩ ሁላ በቃ እየተቀየረ መጣ። እንዴት ነው ለምንድን ነው እንደዚህ ምን ተዝረክርኬ እየጠበቅኩትኝ ነው? ምን ሆኜበት ነው? ምን አጉድዬበት ነው? እንዴ ሲመጣ ኢቭን ሶፋ ላይ ነው የሚያድረው። የሚገርም ነገር ኢቭን አብሮኝ አልጋ ላይ አይተኛም። ለምን ብለሽ ጠይቀሽው አታውቂም? ደክሞኝ ነው ምናምን ምን ሆኜ ነው አልቦኝ ነው ወይ ሳጠባ እንትን በቃ አላ እናት ነኝ አይደል እንዴ ባሌ ነው ከለሁለ ነገሬ ነው ባሌ። መቼስ እንደውም ልጅ ስወልድለት እኮ ይበልጥ ባሌ እኔ ሊያፈቅረኝና ሊወደኝ ሊያከብረኝ ሊንከባከበኝ ይገባል አይደል? ምክንያቱም እኔ ሌላ ህይወት ሰጥቼዋለሁ እና በጣም ቀዘቀዘብኝ። ለምን ደስተኛ አይደለም እንዴ? ለምንድን ነው እንዲሆነው? እኛ ተመካክረን ፈቅደን ወደን አይደል እንዴ ልጅ ወለድ ነው? ምንድን ነው ምክንያቱ? እኔን እንደዚህ ማለት የሚሆነ የመጸየፍ አይነት ነገር እንዴ? ለምን በቃ አንዳንዴ ሳይደውልልኝ ሁላ ይመጣል። ወይ ደግሞ ከማማ ጋር እየተጫጫኩኝ ምናምን አንዳንዴ ወይ ተዝረክርኬ በቢጃ ምናምን ልጠብቀው እችላለሁ እንዴ እላለሁኝ። ወይ ለዚህ ወይ ለምን አይነግረኝም? ደሬ ደግሞ እንደዚህ አይነት ነገር የለበትም። ባሌ ነው የፈለኩትን ነገር በሆነ ምንድን ነው የጎደለበት? ከኔ ምን አይቶ ምንን ጠልቶ ነው ላል እውነት ነው። ምን ባሌ አቅፎኝ የሚተኛ የነበረው ባሌ አሁን ላይ ሲመጣ ሶፋ ላይ ነው የሚተኛው። እኔ አልጋ ታቅፌ ብቻዬን ነው የምተኛው። ልጅ ያላት የራሷ መኝታ ልጄን እየተነሳው ቼክ እያደረጉ እያጠባትኝ እኔ ወደ ቦታዬ ነው ተመልሼ የምተኛው። አልጋው አልጠበበውም፣ መተኛት ይችላል። ግን ከኔ የበቃ የጠላው የደበረው ነገር አለ ማለት ነው። የሆነ ሰዓት ላይ ደግሞ የሆነ ሰዓት ላይ ብቻ ሲሆን በተደጋጋሚ ማለት ነው። የሚገርምህ ነገር ደግሞ አንድ ልጠራጠረው በቃ ውስጤን የረበሸኝ ነገር ምንድን ነው? ሳምሪ ያው እንደነገርኩ የወንድሜ ፍቅረኛ ናት ብዬሃለሁኝ እና ስራ ሄዶ ሲመለስ ወይ ደግሞ እኔ ጓደኛዬ ጋር ሲሄድ ይመጣል ስለ አሁን ምሳ ሰዓት ምንም ከመጣ ይደውልልኛል፣ ያሳውቀኛል። ወይ ደግሞ ጓደኛዬ ጋር ሄጄ ከሆነ የት ነሽ እየመጣሁ ነው ይለኛል። ለነገርኩ ነው። ከዛ ያ ነገር የለም አይደውልልኝም። ከዛ የሆነ ቀን ላይ እሷም እንደምትመጣ አልነገረችኝም። ሳምሪ የስራ ቀን ነው፣ የለም ሀብትሽ ቤት የለም፣ ወንድሜ ስራ ነው ያለው በስራ ቀን። እንግዲህ ይህን እንዳጋጣሚ ነው ሄጄ ያየሁትኝ ማለት ነው። ወደ ቤቴ ስመለስ ወጥቻለሁኝ፣ ጠዋት ላይ የለሁም ወጥቻለሁ። ቆይቼ ወደ ከሰዓት ምናምን አካባቢ ላይ ስገባ ቁጭ ብለው አገኘኋቸው። ደነገጥኩኝ፣ የምር ደነገጥኩኝ። አልደወለልኝም፣ አልደወለችልኝም። ስከፍት ቁጭ ብሏል አንድ ላይ። ደነገጥኩኝ። በቃ አይኔ ነው እንዲህ ምንድን ነው የማየው ብዬ ማለት ነው። ደሬ በሰላም ነው? ምን ሆነ ነው ያልደወልከኝ? ሳምሪስ ምን ነው ዛሬ ስራ የለም እንዴ? ሀብትሽ ሳልተደዋወላችሁም ዛሬ እንዴት መጣሽ? ስራ የለም እንዴ ምናምን አልኳት። የሆነ የመደናበር ደንግጫለሁ። የምር ነው የምልህ፣ ምን ልበል። ከዛ እሱም እስኪ ቡና አፊ ምናምን ነገር አለኝ። ልክ እኔ እንደ ሚስቱ ሳይሆን እንደ ሰራተኛ ማለት ነው። እንዴ ለምንድን ነው ያልደወልክልኝ? ማለት በዚህ ሰዓት እንደምትመጣ አላውቅም። እንደምትመጣ ባቅ ኖሮ ከቤትም አልወጣም ነበረ። ለምን ምንድን ነው ደሬ ምናምን ስለው መልስ አልሰጠኝም። የሆነ አስተያየቱ ምናምን የሆነ የግልምጫ የንቀት ነገር ነው። እና ቡና አፊ አለኝ። እሺ ብዬ ቤቴ ነው እዛ ጋር ምንም ነገር መነጋገር አልፈልግም። እሺ ብዬ አፈላሁኝ። ቡና ጠጡ ምናምን። እስከዛ ሰዓት ቁጭ ብላለች አጠገቡ። ሌላ ጊዜ እንኳን እስኪ አልሚ ላግዝሽ ምናምን እስኪ ልጅቷን ለያዝ ምናምን ትላለች። ልጅቷ እንደዛ አብራኝ ዳዴ እያለች ከስሬ አላሰራ ብላኝ ቡና ስቆላ ሳፈላ እግሯን አጣምራ ቁጭ ብላ ታየኛለች። እሱም እንደዛው ልጁን ብድግ እንኳን አላደርም። ምን ትለዋለህ? ይሄንን ምንድን ነው ችግር? ቀብይ ቆይ እኔማ አወራዋለሁኝ አልኩኝ። በቃ ችግሩን መጠየቅ አለብኝ። ከዛ መሸ። ወደ 11 ሰዓት ምናምን አካባቢ ላይ እሷም ተነስታ ሄደች። እሱም ተከትሎ አብሯት ነው የወጣው። ደሬ ወዴት ነው የምትሄደው? ላወራ ፈልጋለኝ። መጣሁ። ኮቴን አቀብኝ። ብድግ አለ። ወጥቶ 4 ሰዓት ላይ ተመልሶ መጣ። ከዛ ምንድን ነው አልኩት። እሷ እዚህ ምን ትሰራ ነበር? እኔ ሳላቅ እንዴት? እሺ ሳምሪ ናት፣ ግን እኔ ሳላቅ እንዴት ልትመጣ ቻለች? እሺ ሀብትሽ ሲያውቃል ምን ሆና ነው?
ምንድነው ማለት ምን ልትነጋገሩ ነው በዚህ ሰዓት ተገናኝታችሁ የመጣችሁት ቤት እኔ ሳልኖር ምናምን አልኩት። ምንም አይነት ምላሽ ሊሰጠኝ አልቻለም። በቃ ምንድነው ሁሌም ትመጣ የለ እንዴ ታዲያ አዲስ ነው እንዴ እሷ መምጣት ምንድነው አንቺ ምንሽን ነካሽ ነገር ማለት ነው። ዝም አልኩት። ምንም ነገር በቃ ውስጤ እየተጠራጠረ መጣ። እንደዚሁም በሌላ ቀን ስልክ ይደወልለታል። ሻወር ቤት ነው ያለው እና ኪችን ሆኜ እኔ የስልኩን ድምጽ ሰማለሁ። አልጋ ላይ ቁጭ ብሏል ስልኩ። ከዛ በጣም በተደጋጋሚ ይጮሃል። ወደ 3 ሰዓት ምናምን አካባቢ ላይ ቁርስ እየሰራሁኝ ነው ተነስቼ፣ እሱ ሻወር ገብቷል። ከዛ ይጮሃል ስልክ። ምንድነው በቃ የስራ ስልክ ነው፣ ሄጄ ለማውራት አለብኝ። በእርግጥ እኔ አላነሳም፣ የእውነት ነው የምልህ ስልኩን እኔ ጊዜ ቢደውል አላነሳም ነበር። ከዛ በጣም ተደጋጋሚ ጮኸ፣ ረበሸኝ። እኔንም ማማም ታለቅሳለች ውስጥ ላይ። ከዛ ምንድነው ስጣራው ገና እየታጠበ ነው እሱ፣ አይሰማም ሁላ የቧንቧው ድምጽ በጣም እንትን እያለ ነበረ። ከዛ ሲሄድ አልጋ ላይ ስልኩ ቁጭ ብሏል። ሳምሪ ይላል። ከዛ ለማንሳትም ተንቀጠቀጠ እጄ። ምንድነው ምክንያቱ የደወለችበት ምንድነው? ሀብትሽ ጠዋት ስራ ወጥቷል፣ ሀብትሽ ምን ሆኖ ነው? በቃ የሆነ ብዙ አይነት ስሜቶች ናቸው። በቃ ድብልቅልቅ ነው ያልኩት። ለምን ደወል? የዛን ቀን እንደዛ አብረው ተቀምጦ አይቻቸዋለሁኝ። ምንድነው በቃ ውስጤ ብዙ ነገር። እውነት ነው ልጄ እዛ ጋር ትጮኻለች፣ ድስቱ እዛ ጋር ያራል። በቃ የሆነ እንዴት ነው ምን ብዬ ልንገርህ? ተረበሽኩኝ። አሁንም ድጋሚ ይጮኻል። ከዛ ብድግ አደረኩት፣ ድምፄን አጠፋሁኝና ጆሬ ላይ ነው ያደረኩት። ምን ሆነህ ነው ደሪ? ለምንድን ነው ስልክ ማታነሳው? ምን የሆነ የጩኸት እኔ እንደዚህ በአካል ሲገናኙ አክብራው ምናምን ነው እንጂ እንደዚህ አይነት ድምጽ አውጥታ ምናምን በፍጹም እኔ ሰምቼ አላውቅም። በጣም እንደምታከብረው ለንግግሯም የሆነ እንትን ያላት ልጅ ናት። እና ደሪ ምንድነው ስልክ ለምንድን ነው ማታነሳው? ከዛ ጸጥ ነው ያልኩት። ሄሎ አይሰማም? ለማንኛውም በቃ በኋላ ደውልልሃለሁ መልሼ የማይሰማ ከሆነ ምናምን። ከዛ ጥርቅም አድርጌ ዘጋሁት። እሷም ዘጋችሁ ድምፄን እንዳጠፋሁት ማለት ነው። ከዛ ሲወጣ ስልክህ እየጮኸ ነበረ አልኩትኝ። እኔ ያው እንዳነሳሁት መቼስ ታይቷል። ከዛ ስልክህ እየጮኸ ነበረ። እዛ ማናት እኔ እንጃ፣ ግን ድምጽ አይሰማም። አንስቼው ነበረ ግን ማን ይሁን አላቅም። እኔ አላየሁትም ማን እንደሚልም አላቅም። ግን በጣም ሲጮህ ማማን ሲረብሽብኝ ነው ሄጄ ያነሳሁትኝ አልኩት። ለምን አነሳሹ ስልኬ ምናምን አለኝ። እንዴ እና በጣም እየጮኸ ነው፣ የስራ ስልክስ ቢሆን እንዳያመልጥ ብዬ ነው። ምንድነው ምን ችግር አለው እንዴ ምናምን። በጣም ተበሳጨ ስልኩን በማንሳቴ። ለምንድነው ስልኬ ነው ለምንድነው የምታነሹ ምናምን ነገር የማያስጨቃጭቅ ነገር አጨቃጨቀን የዛን ቀን። ከዛ እንደዛ ተጨቃጭቀን ወደ ስራው ሄደ ማለት ነው። ከዛ ማታ ላይ ይገባልሃል። ያው በዛ ሰዓት ቁርስ በልቶ ምናምን ወጣ። ማታ ላይ ተመልሶ ይመጣል። ተመልሶ ሲመጣ ቴክስት ቀራት እየበላ ምናምን ቴክስት ነው የሚጻጻፈው። በጣም ጨነቀኝ። በቃ እንዲህ እያንጋጠጥኩ ምናምን አያለሁኝ። በቃ አንዳንዴ ምግቡን ሁላ ይስተዋል ታውቃለህ። ምግብ ለመያዝ ብሎ በቃ የተከለው እንትኑ ላይ ነው፣ እሱ ቴክስቱ ላይ ነው ይጽፋል። ለምንድን ነው ራትን ማትበላው? ምን ሆነህ ነው ምናምን። ብስጭት ብሎ ተነስቶ ገባ ወደ መኝታ ቤት። ያንን ምግብ ሳይበላ ገብቶ ተኛ። ስለዚህ እኔ አሁን እርግጠኛ ነኝ ከእሱ ጋር የሆነ ነገር አላት ብዬ ነው የምጠራጠረው። ምክንያቱም ከሁኔታቸው ከድርጊቱ በዛ ሰዓት ደወለች ስጠይቀው ለእኔ ጥሩ ምላሽ አይሰጠኝም። በቃ እኔ እንጃ በጣም ውስጤን እያስጨነቀኝ ነው። እኔ አሁን ለሀብትሽ አልነገርኩትም ይሄንን ነገር ለወንድሜ። ምንም አይነት በቃ መጥፎ ፊት እንኳን አላሳየሁትኝም። እሱ ላይ ራሱ ተቀይሮበታል። የሚገርም ነገር ሀብትሽ ላይ በጣም ነው የተቀየረበት። በቃ ይሄ ለምንድን ነው በቃ አይወጣም እንዴ ነገር እኔን ብሎኛል። የሚገርም ነገር ደሬ ማለት ነው። ትንሽ ይስራ፣ እጁ ላይ ሳንቲም ያዝ፣ ይከብዷል አሁን ላይ ቤት ወጥቶ መከራየት። እና አንተ ነህም ደግሞ ፈልገህ እንዲመጣ ያደረገው። አሁን ደግሞ ይሄ ልጅ ትንሽ እስኪ ራሱን ያዝ፣ ራሱን እንኳን እስቲ ጠንከር ያድርግ፣ የሆነ ሳንቲም ያዝና ከዛ በኋላ የሚሆነው ነገር ይሆናል ደሬ። አይ በቃው ከዚህ በላይ እኮ በቃ ስራ ያዘ፣ ምን ከዚህ በላይ ምን ያስፈልጋል? ራሱን ወጥቶ ይቻል ምናምን ቀይር እሱ ላይ ራሱ ማለት ነው። እኔ አሁን በቃ እሱ ራሱ ሲመጣ ማታ በቃ የሁለቱንም አይን ነው የሚገርም ነገር የማየው፣ የመሰቃቀቅ ማለት ነው።
እንደው ከነገርሽኝ ነገር አንፃር አንዳንድ ጥርጣሬዎች ነበሩ። በእርግጥ መጀመሪያም ውድ ቤተሰቦቻችን እንግዲህ እንደዚህ አይነት ኬዞችን ለማየት የወሰንኩት ምን ያህል ለምናኝ እንደነበረ ስልኬን ጓደኛዋ ፈላልጋ በአካል አግኝታኝ ነበረ። ምናልባት ቪዲዮ የሚመች ከሆነ መንገድ ላይ ነው አጋጣሚ አንዳንድ ነገሮችን ልናጠራ ስንል መንገድ ላይ አቆማ እሱ ነው ሳሚ ስባል ነው ብለሽ እግሬ ላይ ወድቀሽ ስትለምኝኝ የነበረ ነገር ነበርና ከዛ በኋላ ትንሽ ነገሮች ስለከበዱኝና እስቲ ቢያንስ ይሄን ነገር ቪዛ እንትን አልልበትም ነው። ሌላው ደግሞ ትንሽ ልጅሽም እንደሚያሞት ነግረሽኝ ነበረ። የአንድ ዓመት ከምናምን ልጅ ብትሆንም በቃ ህመም ላይ ስለሆነች ታማሚ ልጅ ይዤ እንዴት ነው ነገሮችን ማድረገው? ብዙ ነገር እሱን ተማምኜ ነው ከኔ አልፎ ደግሞ ወንድሜም ጭምር እሱን አምኖ ነው እንደዚህ አይነት ቦታ ላይ ይዞኝ የመጣውና ታማሚ ልጅ ይዤ ከዚህ በኋላ የትስ ነው የሚሄደው ምናምን ብለሽ ስታለቅሽ ትንሽ ተሳቅቄ ነበር። ብዙ ሚዲያ ላይ ማውራት አልፈልግም ነበር ስለ ልጄ። አንድም የጨነቀኝ እሱ ነው። ገባክ? እኔ ምን አባቱ ወንድ ቢሄድ እኮ ምንም ማለት አይደለም፣ ግን እኔ እንዴት ነው ወጥቼ ሰርቼ ልጄን ማኖረው፣ ልጄን ማስተዳድረው፣ ራሴን ማኖረው? ከኔ በላይ ደግሞ ልጄ ታሳስበኛለች። ልጄ የሚገርም ነገር 1 ዓመት ከ6 ወር ናት ብዬሃለሁኝ። ግን ከባድ ነው። ትንሽ የአእምሮ እንትን አለባትና ማለት እኔ አላወቅኩትኝም። ያው ከወለድኩኝ በኋላ ነው የተነገረኝ። ያማታል ልጄ። አሁን ደግሞ ገና ከፍ እያለች ስትሄድ አሁንስ ልጅ ናት አዝላታለሁ ምን እላለሁኝ። ከፍ ኢቭን አሁን ወደፊት ራቱ ስታድግ ምንድነው ያሉኝ ሐኪሞቹ ይሄ በቃ ሽንትን ካኳንም መቆጣጠር ማትችልበት ሁኔታ ላይ ነው የምትደርሰውና ከቻላችሁ በጊዜ ሕክምና ነገር መውሰድ ካለባት ይሄንን እንኳን እያወቀ ቁጭ ብሎ እንኳን አንድ ቀን ስለ ልጁ እንኳን የእውነት ነው ማለት ስለ ልጁ እንኳን እሺ ምን እናደርግ ብሎ እንኳን ቁጭ ብሎኝ አይማከረኝም። እኔ ነኝ ሁሌም ማለቅሰው። እሄዳለሁ ቤተክርስቲያን ጸበል አጠምቃታለሁ ልጄን። ገና አንድ ፍሬ ልጅ ናት እንግዲህ አስበው ገና ናት። እና ስታድግ ደግሞ ከኩዮቿ ጋር መጫወት የማትችልበት ሁኔታ ደረጃ ላይ ነው የምትደርሰውና ትንሽ ከባድ ነው። ይሄንን ሚዲያ ላይ ማውራት እንኳን አልፈለኩትም ነበረ፣ ግን ያው አንተ ካልከው እና አንድም ደግሞ በቃ የልጄ ነገር ነው የሚያሳስበኝ። እኔ አንዴ ሆኛለሁ በቃ ብዙ ነገር ውስጥ ይመላለሳል። ብዙ ነገር እኔ በጣም ጨንቆኛል፣ ግራ ገብቶኛል። እባክህን በቃ የሆነ መፍትሄ በቃ ብታገኙልኝ ብትረዳኝ እና ራሴን ባቆም ወይ ካልሆነ እንደምንም ብዬ እንደማንኛውም ሰው ወይ ጉሊትም ቢሆን ቸርችሬ ወይ ልብስ አጥቤ ልጄ ለነገዋ መቆም አለብኝ። አሁን እንደ በፊቱ እንኳን በፊት ቤቱን ሙሉ እንኳን የሚያደርገው ሰው አሁን ላይ የለም ያ ነገር። አስቢዛ የሚያስገባው ምን አሁን ለምኜ ተጨቃጭቄ ነው ለልጄ ዳይፐር እባክህን ብዬ ለምኜው የገዛ አባቷን ማለት ነው። እና እኔ ጨንቆኛል። ከምንም በላይ ደግሞ የልጄ ነገር ነው የሚያሳስበኝ። እውነት ነው የምልህ። እና እባክህን በቃ የሆነ ነገር ላይ ድረስልኝ እንደው እባክህን የሆነ መፍትሄ ስጠኝ። ችግር የለውም እባክሽን ተነሽ። እሺ በይኝና ተነሽ በቃ ችግር የለውም። እኔ ቃል ገባለሁ። እባክሽን ቁጭ በይ እባክሽን። ብዙ ጊዜ አፍኜ ያስቀመጥኩት ነገር ነው ውስጤ ዛሬ አሁን ከምንም በላይ ልጄ ታሳስበኛለች። እንደው ስለ እግዚአብሔር ብለህ እንደው እባክሽን እንደዛ አይደለም እባክሽን እንዴ እንደዛ አይደለም ተነሽ እባክሽን ችግር የለውም። የሚረዳኝ ሰው የለም። ችግር የለውም። እኔ እውነት ነው የምልህ የእናንተ ሚዲያ ጓደኛዬ ስትነግረኝ በጣም በደስታ በቃ ቢያንስ ይሄ የታፈነው ስሜቴን አምቄ ያስኩትኝ ዛሬ ላይ ለእናንተ በመንገሬ በጣም ነው ደስ ያለኝ። በቃ እንደው የሆነ መፍትሄ ነገር በቃ እኔ ምንም ልሁን ለልጄ በቃ ለልጄ የሆነ ነገር በቃ ልጄ ቆማ እንድትሄድልኝ። ዛሬ ላይ ገና ናት፣ ገና ዳዴ እያለች ነው ያለችው። ነገ ቆማ ትሄዳለች እቺ ልጅ እና አትሰቃይብኝ። በቃ የእሱንም ነገር እስኪ ምንድን ነው በቃ ችግሩስ ምንድን ነው? እንዲህ የሆነበት ነገር ምንድን ነው? ካልሆነ በቃ ራሴ ላቁምበት ነው። ስለዚህ እባክህን እንደው ችግር የለውም እባክሽን። ችግር የለውም እባክሽን። አንቺ መጀመሪያ ረጋ በይ። እኔና ይኸውልሽ በቻልኩት አቅም መጀመሪያ መንገድ ላይ አግኝተሽ ነበር። እኔም ደንግጬ ነበር። ውድ ቤተሰቦቻችን ቪዲዮውን ከቻልኩ አሳያችኋለሁ። እና እንግዲህ ከወንድሜ ዮኒ ጋርም የነበረኝን አንዳንድ ነገሮችን አይታችኋል እዛ ሆነን እና ነገሮች ቀላል አይደሉም። ስለዚህ በቻልነው አቅም እንግዲህ ውድ ቤተሰቦቻችን ለመያዝ እሞክራለሁ። መንገድ ላይ መለመኗ ከዛ ደግሞ ስለተሙ ጉዳይ አሳስቦኝ እኔ ራሱ ስሜታዊ ነበር። እንግዲህ ስሜቴ ተጎድቶ እንደውም ወንድሜ ዮኒ ሲያጽናናኝ አይታችኋል ውድ ቤተሰቦቻችን
መጀመሪያ ላይም እና እነዚህ ነገሮች ሁሉ ሆኖ ያለበት ሁኔታ ነው ያለው። አሁንም ቃል ምገባልሽ ብዙ ጉዳዮች አሉ ውድ ቤተሰቦቻችን የሚጠብቁ ብዙ ወንድሜ ተሙ ባልደረባ ያለበት ሁኔታ አላቅምና እሱን እየፈለኩ ነው ያለሁት። ነገር ግን አንቺን ወደ ጎን መተው አልችልም። ምክንያቱም ታማሚ ልጅ እንዳለችሽ ሚዲያ ላይ ላለማውጣት እንኳን ሞክረሽ በግፊት ነው ይሄ ነገር እየሆነ ያለው። ስለዚህ በቻልኩት አቅም ነገሮችን ለማገዝ ሞክራለሁ። አሁን ላይ አንድ መፍትሄ አለ ብዬ አስባለሁ። በተለይ አንቺ ረጅሙን ጊዜ በተለይ እሱ ችላ ስለሚልሽ ምንም አይነት ነገሮች ስለሌሉ የምታሳልፊው ጓደኛሽ ጋር እንደሆነ አብዛኛውን ጊዜሽን ነግረሽኛል። ስለዚህ ቤት ውስጥ ድብ ካሜራ ለመደበቅ እንሞክራለን አሳቻ ቦታ ላይ ያንን ነገር ለማድረግና እነሱ የሚመጡባቸውን አሳቻ ቦታዎች ጠብቀን ምን አይነት ድርጊት ነው ሊኖራቸው የሚችለው ምን አይነት ወሬዎች ውስጥ ያወራሉ የሚለውን ነገር የተወሰነ ሳውንድ ነገር ለማስቀመጥ ሞክረን ለመረዳት ምክንያቱም ከመሬት ተነስተን እነሱን መጠርጠር ቀላል አይደለም። ስለዚህ እንዳልሽው አብዛኛውን ጊዜ አንቺ ማትሆኝባቸው ከሰዓት አካባቢ ነው የሆነ ሰዓት ማያቸው ብለሻልና ምናልባት እንግዲህ ዛሬም ህይወት ነው መጉዳት አልፈለኩም። ወንድም ያለ እዚህ ጋር የልጅ ሁኔታ ያሳስበኛል። እኔስ ምንም ልሁን በቃ እኔ አንዴ ሆኛለሁኝ እኮ በቃ ችግሩ ግልጥ ብሎ በቃ ማወቅ ነው የምፈልገው። ወደ አንድ መንገድ መሄድ ነው የምፈልገው። የእውነት ነው የምልህ እኔ በጣም ጨንቆኛል። በቃ እኔ ምንም ቃላት የለኝም፣ እንቅልፍ የለኝም። ስለዚህ ያን ያህል እንትን የምትይበት ነገር አይደለም። እንዳትጨነቂ ድብ ካሜራ ቤት ውስጥ ካስቀመጥን በኋላ የሚፈጠረው ነገር ነው ያለን እነሱ መሀል ያለው ነገር ምንድነው የሚለውን ነገር ለመረዳት እንሞክራለንና እሱን ካስተካከለን በኋላ እንግዲህ ነገሮችን አውቀን እንድትረጋጊ አድርገን እስቲ ወደ ጥሩ መንገድ እንሄዳለን። ዛሬ ከሰዓት አካባቢ ላይ የሚመጡበት ሁኔታ ካለ ድብ ካሜራውን አስቀምጠን ያለውን ነገር እንረዳለን። ከዛ በኋላ ደግሞ ወደ መፍትሄ እንገባለን። በቻልነው አቅም ወደ ቤተሰቦቻችን በአጭር ጊዜ ውስጥ ይህን ነገር ከልባት አድርሰን እኔም ወንድሜ የሚሆን በቻልነው አቅም ተሙን የምንፈልግበት ሁኔታ ይኖራል። እንግዲህ መጀመሪያ አካባቢ ለተፈጠረው አለመረጋጋት ያው ተናድጄ ተበሳጭቼ ሳለቅስ ከወንድሜ ጋር የሚሆነ ግንኙነት ሲኖረን አይታችኋልና ለዛ ነገር በጣም ይቅርታ። አንዳንድ ጊዜ መረበሽ ብዙ ፈተናዎች አሉ ሰው እንደመሆናችንና ከዛ የተነሳ ነው። እንግዲህ በዛ ነገር እንድታስቡ እናደርጋለን። አሁን አንቺ መረጋበይ እስቲ ወደዛ እንሂድና ቤት ውስጥ ድብ ካሜራ እንዴት ማስቀመጥ እንደምንችል ከሰዓት አካባቢ የሚመጣበትን ሁኔታ እናመቻቻለን። እሷ የምትመጣበት ብቻ እንደሆነ ነገር አመቻችተን ይሄን ነገር ለማየት እንሞክራለን። በቃ እኔ ወጣ ስል ነው ድንገት ነው እኔ እየሰለለኝ ይሁን እኔ ቆሞ እየጠበቀኝ ይሁን ስራውን ትቶ አላቅም። በቃ እኔ ወጣሁ የሆነ ሰዓት ላይ እኔ ስመለስ ቤት ነው የማገኛቸው። እኔ ቤትስ ባይኖሩስ እሺ ሌላ ቦታ እሺ መቀመጥ አይችሉም? በገዛ ቤቴ ላይ እኔ ምን እየተሰራ እንዳለ ግራ ገብቶኛል። አላውቅም ወንድሜ ለዚህ መፍትሄ ስጡኝ። እንደው ይሄን ነገር ለማድረግ እንሞክራለን ማለት ነው። አንቺ ረጋ በይ እስቲ ወደ ቤተሰቦቻችን የተፈጠረው ነገር አይተን ለማሳየት እንሞክራለን። ከዛ በኋላ ደግሞ የሚኖረው ነገር ምንድነው የሚለውን ነገር በቻልነው አቅም እንረዳለን ማለት ነው። እንግዲህ እስከዛው ድረስ አብራችን ቆዩ። አይዞሽ የዛሬ ፀሐይ ደግሞ ምንድነው? ዛሬ ፀሐይ እስከ አረፍ ምንድነው? ፀሐይ አዲስ አበባ ተበላሽ ክፍለ ሀገር መሰለኝ። ሳምሪ ምንድነው አልመጣችም እስካሁን? አሎ ወይዬ ሳምሪ አልደረስሽም እንዴ? ደርሻለሁ። የት? እዚህ ግቢያ ሰው የለም እንዴ? ምን ጠብቂያለሽ? ግቢ እየጠበኩሽ ነው። እሺ ምንድነው ዛሬ ፀሐዩ? ሳምሪ ንፍቅ ብለሽኛል። ቤቱ ሊበላኝ ብሎ ራሱ ማነው? ወይ ሳምሪ ግቢ ሰው እኮ የለም። ግቢ እባክሽ። እዚህ ጋር ነው መቀመጥ ነው የምፈልገው። ምንድነው ዛሬ ደግሞ ምንድነው ፀባይሽ ተቀየረ? ምንድነው? እሺ ምን ገጥሞሽ ነው? በጣም ይሰለችኝ። ምንድነው የሚሰለችሽ? አሁን ራሱ እንድትሳቀቀኝ እንደመጣው ነው የማውቀው። በጣም ይሰለችኝ። በቃ መደባበቁ ምናምን ነገር መሽሎክለኩ ሰው አየኝ አላየኝ ምንድነው? አዲስ ነገር ምን ተፈጥሮ ነው? ተነጋገርን አይደል እንዴ? ስንት ቀን ነው ተነጋገርን? አዎ ተነጋግረናል። ግን ከዚህ በፊትም ስንት ነው የምናወራው? ማውራት ብቻ ምን ጥቅም አለው? ስንት ነገር ነው ያልከኝ? ብዙ ነገር ተነጋግረናል እኮ። የትኛው ጀምሮ የትኛው? ሳምሪ ምን ሆነሻል? እኮ በጣም ንፍቅ ብለሽኛል እኮ። መቼ ነው የምትመጣ ብዬ ስጠብቅሽ ነበር። ምናፍቅ ብቻ ነው በቃ ሌላ ነገር በቃ ያንተ ነገር ከዚህ ዘለለ ነገር የለውም። አይደለም ለናፈቅ ከዛ በኋላ አንቺ ለቁም ነገር ነው የምፈልግሽ። ለምንድን ነው እንደዚህ የምትሆኚው? ምንድን ነው ያጋጠመሽ? ፀሐይ ነው? ውሃ ይምጣልሽ?
በኋላ እንጣለች ትረጋጊ አይደለም ምንድነው ያልኩሽ ነገር እኮ ብዙ ነገሮች ተነጋግረናል ኦልሞስት ደግሞ ጥሩ ሁኔታ እየሄዱ ነው ያለው ሁሉም በተነጋገረ ሁሉ ጥሩ ሁኔታ እየሄዱ ነው ልክ ስመጣ ጥሩ ሁኔታ እየሄደ ነው አሁን በቃ እሷን ነገሮችን አስተካክላለሁ ምንድነው ያሰብነውን እናደርጋለን አብረን መኖር እንጀምራለን ምንድነው ያላደረግናቸው እየቀለድክ ከሆነ በትክክል ንገረኝና እኔ ከሀብታሙ ጋር ያለኝን ነገር ማስተካክልበት ወይ ካንተ ጋር እዚህ ሆኜ እንትን አላልኩኝ ወይ ከሱ ጋር ያስኩትን ነገር ቁም ነገር ላላደረስኩኝ ሁሌ በቃ እንደዚህ ነው የምትለው ሳምሪ ደግሞ ምንድነው የፈለግኩ ወይስ ምንድነው ያላደረግነው ተነጋገርን አይደል እንዴ ነገሮች እኮ ባንዴ እኮ አይሆኑም ቀስ በቀስ ነው የሚሆነው ስለዚህ ስንት ጊዜ ይሆናል ቆይ ንገረኝ ደረጀ ስንት ጊዜ ይሆናል እናንተ እንደዚህ መሆን ገና እና አብዛኞቹ እኮ እየተፈጸሙ ነው ያለው ምንድነው የቀረው እኔ እስከ ምንም ነገር አላየሁም እነዚህ ቀርቷልና እነዚህ ፈጽምልኝ እስክበኝ በግልጽ አሁን እኮ ብዙ ጊዜ ተነጋግረናል ከባለቤቴ ጋር ያለው ነገር የፍቺ ጉዳይ መንገድ ላይ ነው ያለ አስይዣለሁ የቀጠሮ የመጨረሻ ውሳኔ እየተጠባበቅኩ ነው ያለ ሌላውስ ምንድነው ቃል የገባህልኝ ብዙ ነገር አለ አይደል ፈታታለሁ ካልከም ይሄው ስንት ጊዜ ሆነክ ልክ በተገናኘ ቁጥር በቃ እንደዚህ አድርጋለሁ እንደዚህ ይሆናል ምናምን ነገር ግን ምንም አይነት ተግባር ነገር አላይበህም ፍቺ እኮ በቃ ከሰውም ተደብቀን ምን ሆነሽ ነው ፍቺ ማለት ቀጠሮ ይዘህ እና አንተ 3-4 አመት እየፈጀብህ እንደሆነ እንደዚህ በድብቅ እየተሽለጠለጥልን ነው አንድ ቀን የተጋለጥን ብለን ነው ከባለቤቴ ተስፋ ከቆረጥኩ ጀምሮ ከአልማዝ ከዛ በኋላ አልሚዬ ላንቺ ያለኝ ነገር ነግሬሻለሁ ላንቺ ያለኝ ፍቅር ነግሬሻለሁ መግዛት ያለብኝ ነገር ያ የቤቱ ጉዳይ ከሆነ ኦልሞስት ወደ 80-90% እየሄደ ነው እኮ ነው ያለው እየተጠናቀቀ ነው 80-90% ይቅርና 50% የተጓዝከ ይመስለኛል በምን ላስረዳሽ ለምን ሄደን ማየት እኮ እንችላለን ከፈለግሽ ሰነዶችን ማምጣት ትችላለህ ስለዚህ የቤቱ ጉዳይ ከ80% በላይ አልቋል በቅርብ ጊዜ ይጠናቀቅና ያ ጨርሰን የፍቺው ካለቀልን በኋላ ክፍለ ሀገር ሄደን በሰላም የምንኖርበት ሁኔታ ነው ያለው ስለዚህ አንቺ መረጋጋት መቻል አለብሽ እኔ ላንቺ ማላደርገው ነገር የለም ሁሉ ነገር ያ ቃል መኪና ራሱ ላንቺ ያልነገርኩሽ ነገር ፕሮሰስ የጀመርኳቸው ነገሮች አሉ መጀመሪያ እነዚህ ሁለት ነገሮች ትላልቅ ነገር ያልናቸው እነዚህ ይለቁልንና የቤቱ ጉዳይ የፍቺው ጉዳይ ከዛ ቃል የገባውልሽ ቀስ በቀስ ሁሉ እየተፈጸሙ ነው ያለው ሁሉም ደግሞ ከ80% በላይ እየሆኑ ነው ያለው ኦልሞስት ለምሳሌ ፍቺ በሳምንት ወይ በሁለት ሳምንት አካባቢ ቀጠሮ አለ እሱን ሄደን የመጨረሻ ወረቀቱን አምጥተን ፍቺውን አድርገን ካንቺ ጋር በቀለበት የምንተሳሰርበት በጋብቻ ተሳስረን ተዛምደን የምንኖርበት ነገር ነው ለአንቺ ጊዜያዊ ጥቅም አይደለም የምፈልግሽ ሳምሪዬ አንቺም እኮ አይተሻል እና ሀብቴ ምናምን እነሱ የት አሉ ባለቤቴ የት አለች እነሱ እኮ እኛ ረስቶናል እኛ እኮ በቅንነት ነው እየተቀራረብን ያለ ነው አንቺ መልካም ሴት ነሽ ቁም ነገር ነው ሴትነቴ የሚያሳስበኛል ጊዜ ካንተ ጋር እየተደበኩ እየመጣሁኝ የምናደርገው ነገር ፈጣሪንም እያሳዘንን እኛም ደስተኛም እየሆንን አይደለም በቃ ዝም ብሎ እንትን አይነት ነገር ነው እንዴ እስከ መቼ ነው እንደዚህ ነው አይነት ተካይበናት ሳምሪ እየተረጋጊ ምን መሰለሽ እኔ ላንቺ አፈቅርሻለሁ አካብርሻለሁ እወድሻለሁ ከባለቤቴ ያለ ነገር አልቋል እኮ ወረቀቱ የግድ መያዝ አለብን እንዴ ካንቺ ጋር አብረን ለመኖር ቤቱም እንዳለቀ ነግሬሻለሁ ብዙ ነገር ቃል የገባሁልሽ ደግሞ እየተፈጸሙ ነው ማድረግ ያለብኝ ደግሞ ላንቺ እያደረግሽልሽ ነው ያለው እኮ ምንድነው እሺ ለማንኛውም ግን እኔ በዚህ ሁኔታ እውነት ለመናገር መቀጠል አልፈልግም በጣም ይሰለችኝ ሰው አየኝ አላየኝ እያሉ መኖሩ በጣም ይሰለችኝ በቃ ሳምሪ አሁን ወደ ፍቅራችን ነው ሁሉ ጭቅጭቅ ምን ያደርግልሻል አሁን ደግሞ ፈታ ነው አንቺ ሳምሪ ይሄ እኮ ያንቺ ባህሪ እኮ አይደለም አንቺ ተዝናኝ ተጫዋች መልካም ሴት እኮ እንዴ ህይወት እንደዚህ እኮ አይቀጥልም ሁሌ እኮ እንደዚህ ተጫወተ ነው ሳምሪ ለዚህ ነገር ብቻ በቃ መስፈልግ በቃ እንግባ ሳምሪ የወቅት ነገር ምንድነው እኔ ማለት እየነገርኩሽ